ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ የፕሮግራማችንን ተደራሽነት ከፍ ታደርጋላችሁ። በርካታ አድማጮች ጋር እንዲደርስ ስለሚያግዝ ላይክ እንድታደርጉ፣ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን በመጫን ለዚህ ቻናል ቤተሰብ እንድትሆኑ፣ ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን የእንግሊዝ ፕሪሚየር ሊግ 12ኛ ሳምንት የመጨረሻ ጨዋታ በለንደን ደርቢ ኤሚሬትስ ላይ ምሽት 1 ሰዓት ተኩል ጀምሮ የተካሄደውን የአርሴናል አስደናቂና በዘንድሮ የውድድር ዓመት በፕሪሚየር ሊግ ከታዩ 12 ጨዋታዎች ውስጥ የአርሴናል ፒክ እና ፕራይም ብቃት በልዩነት በታየበት ምርጡ የለንደን ደርቢ የአርሴናል አስደናቂ ድልና የኤበሪቼ ኤዜ በብቃቱ ከፍታ ላይ ያለውን ኳሊቲ በአስደናቂ ሁኔታ ለተቺዎችም ኢዜና ግብ ኢዜና አሲስት እያሉ ጥያቄዎችን ለሚያነሱትም በበቂ ሁኔታ ምላሽ የሰጠ ጣፋጭ የለንደን ደርቢ ድል አርሴናል ሊቨርፑል እና ማንቸስተር ሲቲ በተሸነፉበት ሳምንት እንግዲህ አርሴናል ደግሞ ድል በማድረግ የነጥብ ልዩነቱን ወደ 6 ከተከታዩ ቼልሲ በማስፋት ከፔፕ ጋርዲዮላ ማንቸስተር ሲቲ በ7 ከሊቨርፑል በ11 ነጥብ በማስፋት እንግዲህ በዘንድሮ የውድድር ዓመት አርሴናል ለድል የሚያደርገውን ጉዞ በተቀናጀና ፍጹም ምርጥ በሆነ ብቃት አስደናቂ በሆነ ኮንሲስታንሲ በፕሪሚየር ሊጉ በዘንድሮ የውድድር ዓመት ከሚሳተፉ 19 ክለቦች አርሴናል በተናጥል ስለ ኮንሲስታንሲ መለያውን በድጋሚ ብርቱ ዱላውን እንግዲህ ቶትናም ላይ አሳርፎ የምንጊዜም የታሪክ ተቀናቃኙን የከተማውን ባላንጣውን ቶትናምን 4-1 በሆነ ሰፊ ውጤት ፍጹም የጨዋታ ብልጫ፣ ለማመን የሚከብድ የጨዋታ ልዩነት ሚካኤል አርቴታ የታክቲክ ልቀቱን በድጋሚ ቶትናም ላይ 12ኛ ሳምንት ላይ በድጋሚ ያሳየበት በዘንድሮ የውድድር ዓመት ሲወቀስበት ሲተችበት ስለ አሳምኖ ማሸነፍና ስለ ካራክተር ሲነሳ ስለነበረው ጥያቄ ደግሞ ጠቅለል አድርጎ ቶትናም ላይ ነበር በ90 ደቂቃ ምላሽ መስጠት የቻለው። ከዚህ ቀደም በተደጋጋሚ ከበርካታ አድማጮች ጋር ተወያይተን ትችቶችን በስፋት ባስተናገድንበት በዘንድሮ የአርሴናል የቡድን ግንባታ ላይ አንድ ጉዳይ ስናነሳ ነበር። አርሴናል የሴት ፒስ ቡድን አይደለም፣ 100% አርሴናል የሴት ፒስ ቡድን አይደለም ብለን ስንከራከርና ሀሳቦችን ስንሰነዝር ቆይተን እንግዲህ በስተመጨረሻ ይህንንም ጉዳይ በ4 ክፍት በሆነ እንቅስቃሴ በተቆጠሩ ግቦች የሚካኤል አርቴታ አርሴናል ፍጹም የበላይነት ወስዶ ቶትናምን 4-1 በሆነ ሰፊ ውጤት ማሸነፍ ችሏል። ከረፍት በፊት የአርሴናልን ግብ እንግዲህ ሊያንድሮ ትሮሳርድ 36ኛ ደቂቃ ላይ ማግኘት ቻለ። በደቂቃዎች ልዩነት ኤበሪቼ ኤዜ ሁለተኛዋን አስቆጠረ። ሁለተኛው 45 በተጀመረ በተወሰኑ ሰከንዶች ልዩነት ሁለተኛውን ለራሱ ለቡድኑ፣ ሶስተኛውን ከዛም በኋላ አራተኛ በእግሩ ማጨራረስ አስቆጥሮ ኢዜ በእግር ኳስ ኬሪሩ የመጀመሪያ ሃትሪክ በሰራበት በለንደን ደርቢ በአዲሱ የፕሪሚየር ሊግ በ20 ቡድኖች መካከል በሚደረገው በአዲሱ ፎርማት ወይም ከ2000 በኋላ ከ1998 እስከ 2000 በኋላ በጀመረው የ20 ቡድኖች የእንግሊዝ ፕሪሚየር ሊግ አዲሱ ዲቪዥን በዚህኛው የፕሪሚየር ሊግ የ20 ቡድኖች ፉክክር ላይ ደግሞ በለንደን ደርቢ ብቸኛ ተጫዋች ሆኗል ሃትሪክ የሰራ። በአጠቃላይ በታሪክ ደግሞ 4ኛው ተጫዋች ሆኗል። እንግዲህ የአዲሱ የፕሪሚየር ሊግ ከ26 ዓመት በፊት ከጀመረ በኋላ በአስደናቂ ሁኔታ የመጀመሪያውን የኖርዝ ለንደን ደርቢ ሃትሪክ ኤበሪቼ ኤዜ በመጀመሪያ የለንደን ደርቢ ጨዋታው ቶትናምን መበቀል የቻለበትን ልዩ ምሽት ነው ማሳለፍ የቻለው። በፕሪሚየር ሊጉ ታሪክ ደግሞ የኤበሪቼ ኤዜ የትናንትናው ሃትሪክ 400ኛ ሃትሪክ ነው።
በአርሴናል ደግሞ 23ኛ ሃትሪክ ነው። በርካታ የተለያዩ ተጫዋቾች ደግሞ ሃትሪክ በመስራት አርሴናል ከየትኛው ቡድን በላይ በርካታ ተጫዋቾች ለክለቡ ሃትሪክ በመስራት እንግዲህ አንደኛ ደረጃ ላይ የሚቀመጥ ቡድን ነው። ይህንንም ሪካርድ ያሻሻለበት አርሴናል ቶትናምን በሁለቱ የአንድ ከተማ ክለቦች መካከል ያለውን ፍጹም ልዩነት በድጋሚ ያረጋገጠበት ድል ነበር። ይህን ጨዋታ በብዙ መልኩ ነው የምንመለከተው። ታክቲካሊ እንመለከታለን፣ ቴክኒካሊ ያለውን አቅም እንመለከታለን። ወደ ውይይታችን ከመግባታችን በፊት ግን አንድ ነጥብ ማንሳት እንፈልጋለን። አንድ በተናጥል ኤቤሪቺ ኤዜ በ10 ቁጥር ቦታ ሲጫወት ፍጹም ነፃነት፣ ፍጹም ወደ ተጋጣሚ ቦክስ ቀርቦ እንዲጫወት የሚደረገው የታክቲክ ባላንስን ከአንድ ወር በፊት ወደኋላ መለስ ብላችሁ የኢዜ ምስል ባለበት ኦዲጋርድ በተጎዳበት ወቅት የሰራነው አንድ ልዩ ፕሮግራም አለ። ያንን ፕሮግራም ምናልባት አድማጮች ወደኋላ መለስ ብላችሁ ብታደምጡና በተለይ ደግሞ ያን ፕሮግራም ያደመጣችሁ የትናንትናውን የኢዜን እንቅስቃሴ ለተመለከተ በጊዜ ሂደት የኤቤሪቺ ኤዜ የ10 ቁጥር ቦታ ላይ አስገራሚና ሻርፕ መሆኑ የጊዜ ጉዳይ ነው። ይህን ደግሞ በምክንያት ያነሳንበት ፕሮግራም ነበር። ያ ፕሮግራም እንግዲህ በልዩነት የትናንትናውን የኢዜን ብቃት ያስታወሰን ምርጥ እንቅስቃሴ ነበር። ጨዋታውን እንዴት ተመለከታችሁት? የአርሴናል ፍጹም የበላይነት መውሰድ። ይህን ጨዋታ በመጀመሪያ ደረጃ አርሴናል ወደ ሜዳ ከመግባቱ በፊት ሚዲያው ሲያነሳ የነበረውን ጫና ትናንትና በነበረን ቅድመ ጨዋታ ግምገማ ላይ ስናነሳ ነበር። የማርቲን ኦሊቨር እና የስቲዋርት አትዌል የመሃል ዳኛና የቫር ዳኛ ሆኖ መሾም፣ የጋብርኤል ጉዳት እዚህ ላይ ሲጨመር፣ የቪክተር ዮኮሬስ ከዚህ ጨዋታ ውጭ መሆን በቲም ኒውስ ሲሰማ በርካታ ነጥቦችን ካገኘን ሳይኮሎጂካሊ ይሄ ጨዋታ በከፍተኛ ሁኔታ ጫና የነበረው አርሴናል ላይ ሚዲያው በተለይ። ነገር ግን ትናንት ስንወያይበት እንደነበረው አርሴናል በፕሪሚየር ሊጉ ብቻ ሳይሆን በአምስቱ ትላልቅ ሊግ ከ5 ቀን በፊት በሰራነው ፕሮግራም የሳሊባና የጋብርኤል ምስል በቴምብሌኑ ላይ በተለጠፈ አንድ ምስል ላይ አንድ ጉዳይ አንስቼ ነበር፣ ስለ ቲም ዳይናሚክስ። ቲም ዳይናሚክስ የአንድ ቡድን የተሟላ ኦርጋናይዜሽን፣ በተጫዋች ጉለት የማይረበሽ ባላንሱን የማያጣ ፍጹም የተሟላ ካራክተር መላበስ የረጅም ጊዜ ፕሮሰስን ስለሚወስድ የአርሴናል ቲም ዳይናሚክስ ዘንድሮን የተጠናቀቀው። ስለዚህ የጋብርኤል ማጋሌሽ ጉለት የኳሊቲ ጉለት ሊሆን ይችላል። በቲም ዳይናሚክስ ውስጥ ግን የተጫዋች ጉለት የቡድንን እንቅስቃሴ በቀጥታ ተጽዕኖ አያደርግም። የመከላከል ጥንካሬ፣ የተጋጣሚን ጫና የመቋቋም ኳሊቲ ላይ፣ የውሳኔ አቅም ላይ ካለው ኤክስፒሪየንስ እና አዳፕት ከማድረጉ ጋር የተያያዘ እዛ ቦታ ላይ ፍጹም ለሚካኤል አርቴታ ተመራጭና ዳይናሚክ ሊሆን ይችላል። ግን በቲም ዳይናሚክስ ስትራክቸር ውስጥ የተጫዋቾች ጉለትና ተጫዋቾች ላይ ጥገኛ የመሆን የቡድን ካራክተር 100% አይስተዋልም። ለዚህ ደግሞ ማሳያ የሚሆነው የኖርዝ ለንደን ደርቢ ጨዋታ ይሆናል። አርሴናል አንድም የጋብርኤልን ጉለት ሳያስተውል ሴንስ ሳያደርግ ይወጣል ብለን ሀሳቦችን ሰንዝረን ነበር። በዚህም መሰረት እንግዲህ ሂንካፔ በቦታው ላይ አስተማማኝ የመጀመሪያ ትልቅ ጨዋታ ያው የመጀመሪያ የፕሪሚየር ሊግ ቋሚ ሆኖ የተሰለፈበት ነው። ከዚህ ቀደም 26 ደቂቃ ብቻ ነው በጨዋታ ያደረገው በፕሪሚየር ሊግ። ነገር ግን ፍጹም በልዩነት አስደናቂ ብቃት አሳይቶ ያጠናቀቀበትም ምሽት ነበር። ጨዋታው እንዴት ነበር? አርሴናል የተጠናቀቀው የውድድር ዓመት በሻምፒዮንስ ሊግ እግር ኳስ ከፒኤስጂ ጋር እዚሁ ሜዳ ኤሚሬትስ ላይ ጨዋታውን ለማድረግ ዩሮፒያን ናይት ለማስመሰል በስቴዲየሙ የነበረውን ድባብ በከፍተኛ ሁኔታ ሚዲያው እየተቀባበለ አርሴናል ላይ ማሾፍ፣ እንደማላገጥ፣ ትችት ሲሰነዝሩ ለነበሩ የሚዲያ ባለሙያዎች ጭምር በቂ ምላሽ የሰጠ የደጋፊ ይሄ የፋን ቤዝ ኢነርጂን ትናንትና አርሴናል አሳይቷል በአስደናቂ ሁኔታ። ገና ጨዋታው ከመጀመሩ በፊት በቅርብ ዓመት ውስጥ የምናውቀው ለረጅም ዓመት ክለቦች ሲጠቀሙበት የነበረው በተለይ ወደ ሳውዝ ዩሮፕ አካባቢ በተለምዶ ቲፎ በመባል የሚጠራው በስቴዲየም ውስጥ የሚዘረጋው ትልቁ ባነርና ምስል የክለቡን የረጅም ጊዜ ታሪክ፣ ድሎችን፣
የተለያዩ ጉዳዮችን በባነር በማድረግ የስቴዲየሙን ግለት ታሪክን በማስታወስ ደጋፊዎች ለጨዋታውም ድምቀት፣ ለጨዋታውም ውበት፣ ለክለቡ መነቃቃት፣ ለስቴዲየሙን ደጋፊ በከፍተኛ ሁኔታ የሚያሳዩት ቲፎ ተብሎ በተለምዶ የሚጠራውን ባነር በማሳየት ነበር። አምና ከፒኤስጂ ጋር በነበረው ጨዋታ አርሴናል የጋነር ሎጎውን በቀይ ባነር ዘርግቶ መጀመሩና ድምቀትና ሳቢነት ስለሌለው በጣም በዚህ ሁኔታ አርሴናል መጀመሪያ ሳይኮሎጂካሊ እንኳን መነቃቃት በደጋፊው ዘንድ አይታይም ተብሎ ነበር የፒኤስጂ 1-0 ሽንፈትን ሲያብጠለጥሉ የነበረው። የምሽቱ ግን የደጋፊው ኢነርጂ ፍጹም ባልተጠበቀ ሁኔታ አስደናቂ የፋን ቤዝ ስፕሪት፣ በተለይ የሁለቱ ኃያላን ክለብ ሽንፈት አርሴናልን በበለጠ ምን ያክል ሞቲቬት እንዳደረገ ደጋፊውንም ተጫዋቾቹንም አሰልጣኝም የነበራቸው ፍላጎት ፍጹም የሚያስደንቅ የፍጻሜ ያክል ነበር። የአርሴናል ሳይኮሎጂካል ጥንካሬ በከተማው ተቀናቃይ ላይ በደንብ ሲንጸባረቅ የነበረው። ይህንን ጉዳይ እንግዲህ በተለየ ኢነርጂ ደጋፊውን ሳያሳፍር እንደውም ለደጋፊው ትልቅ ስጦታ ትልቅ ጊፍት የሰጠ ምርጥ ድል ነበር አርሴናል ምሽት ላይ ማስመዝገብ የቻለው። እንደምታውቁት ይሄ ቲፎ የሚባለው ባነር ወደ ሳውዝ ዩሮፕ አካባቢ እንደተጀመረ የሚነገር በተለይ ደግሞ በጋላታሳራይ እና በፌነርባቼ በነዚህ ስቴዲየሞች በኔፕልስ የምናስታውሰው በዘንድሮ የውድድር ዓመት እንኳን ወልቭስ የመጀመሪያ የሊጉን ጨዋታ ሲያደርግ ከማንቸስተር ሲቲ ጋር በሜዳ ውስጥ በትልቁ የዲዬጎ ጆታ ሞት ተከትሎ እንግዲህ በትልቁ ይሄ እንደዚህ አይነት ባነር ሲያሳይ ነበር። ዘንድሮ ሰንደርላንድ ከ8 ዓመት በኋላ ወደ ፕሪሚየር ሊጉ ማደጉን በትልቅ ምስል የክለቡ ባለታሪክን በእንዲህ መልኩ በማሳየት የተጠናቀቀው የውድድር ዓመት የአስቶን ቪላ ካቻምና ወደ ሻምፒየንስ ሊግ እግር ኳስ መመለሳቸውን ተከትሎ ከረጅም ዓመት በኋላ ኡናይ ኤምሪን በትልቅ ባነር አምና ደግሞ ኖቲንጋም ፎረስት ወደ ኢሮፒያን ውድድር መመለሳቸውን ያሳዩበት ሮድሪ ባለንዶሩን ካገኘ በኋላ በስቴዲየሙ የተደረገለት አቀባበል ከሪያል ማድሪድ ጋር በነበረው አምና ጨዋታ ላይ ይሄን ሲያሳዩ ነበር። በተለይ ደግሞ ቲፎን የምናስታውሰው ይሄን ምስል ይሄን ባነር በደንብ የምናስታውሰው በቢቪቢ ነው፣ ቦሩሲያ ዶርትሙንድ ነው። ያ ሲግናል ኢዱና ፓርክ ትልቅ ምስል የሚወጣበት የደጋፊው የዛ የላኛው የሜዳ ክፍል ላይ ያሉ አስደናቂ ደጋፊዎች ስፕሪት የሚያሳዩት ነው። አርሴናል በእንዲህ አይነት ድባብ ነው ጨዋታውን የጀመረው እና የስቴዲየሙ ላይት የነበሩ ርችቶች ምናምን ለተጫዋቾች ለተጋጣሚ ጫና የሚፈጥር ለተጫዋቾች ደግሞ ሞቲቬሽን የነበረው ጨዋታው ላይ የተለየ የአርሴናልን ኢነርጂ ደጋፊ ይፈልግ ነበር። ከሚፈለገው በላይ ደግሞ ተጫዋቾች በሙሉ 90 ደቂቃ ጌም ኮንሰንትሬሽን፣ ታክቲካል ባላንስ የተሟላ ቡድን ሆኖ አርሴናል ፍጹም ሻርፕ፣ ምናልባት ችኮላ ሊሆን ይችላል፣ ማድነቁም የተጋነነ ሊሆን ይችላል። ይህን የሌላ ደጋፊ አድማጮች ይህን ፕሮግራም የምታደምጡና እንደ ትናንትና የምሽቱ የአርሴናል እንቅስቃሴ የትኛው ክለብ ነው በዘንድሮ የውድድር ዓመት ይህን ካራክተር ያሳየው? የትኛውን ቡድን አላሳየው። ተለዋዋጭ ታክቲክ የሰከነ እንደ ተጋጣሚ ስትራክቸር የሚለዋወጥና ሁሉንም የሜዳ ክፍል በነፃነት በበቂ ሁኔታ በተጠና እያንዳንዱ ፌዝ ላይ የነበሩ የኳስ ሂደቶች የታዩበት ነው። ታክቲካሊ ወደ በኋላ እናነሳለን። ፍጹም አስገራሚ የሚካኤል አርቴታ የቡድን ስትራክቸርን ያየንበትም ጨዋታ ነው። የመጀመሪያ ግብ ስትቆጠር 36ኛ ደቂቃ ላይ አንድ አጋጣሚ ላስታውሳችሁ። ጨዋታው በጀመረ ገና በጊዜ ነበር ደክላን ራይስ ክፍት ከሆነ እንቅስቃሴ ትልቅ ቢግ ቻንስ አግኝቶ ቪካሪዮ ያወጣው። ከዛም በኋላ ግን የቶትናም የጨዋታው ስትራክቸር እና የጨዋታው ምስል ወይም ቶትናምን የሚገልጸው የትናንትና ባህሪ የጨዋታውን ቴምፖ በማቀዝቀዝ በከፍተኛ ጥብቅ የሆነ የሎው ብሎክ ስትራክቸር አርሴናል የሚጠቀማቸውን የፋይናል ሰርድ ፌዞችን ማጥበብ ነው።
በነዛ ባጠበቡበት ኤሪያ ላይ ደግሞ ፍጹም አግሬሲቭ በመሆን አርሴናል እስከ ሚድሰርድ እስከሚመጣ ድረስ የላላ ፕሬሲንግ ሚድሰርድ አርሴናል ሲገባ አግሬሲቭ የሆነ ፕሬሲንግ ለመጠቀም የቶማስ ፍራንክ ስታይል የሌለው የሆነ ሳብስታንስ የጎደለው በተለየ አይደንቲቲ የማይጠቀስ የመጨረሻ ደካማ የቡድን ስትራክቸር ይዞ በመግባት አርሴናልን በበለጠ ፍሌክሲብል እንዲሆን የረዳ የሎ ብሎክ ስትራክቸር ነበር። በዳንሶ ተጨማሪ ትርፍ ተጫዋች በተከላካይ ስፍራ ላይ በማድረግ አርሴናል የሚጠቀማቸውን ሮቴሽናል ትራያንግልን በከፍተኛ ሁኔታ አግሬሲቭሊ ፕረስ ለማድረግ የታቀደው ሲስተም በአርሴናል ትዕግስት በማያቋርጥ የተደጋገመ የዋይድ ኤሪያዎችን ለመጠቀም መሞከርና በተደጋጋሚ ክንፉ ላይ ማጥቃት። ይሄ ተጋጣሚ አሁን በዘንድሮ የውድድር ዓመት የሎ ብሎክ ቡድኖችን ለማስከፈት አርሴናል አንድ አዲስ ስታይል ይዞ መጥቷል። በክንፍ በኩል ኦቨርሎድ መፍጠር። ኦቨርሎድ የሚፈጠረው ደግሞ በሮቴሽናል ትራያንግል ነው። ሮቴት በሚያደርጉ በደንብ ካስተዋላችሁ ሚካኤል ሞሪኖ የተጫወተው በሐሰተኛ 9 ቁጥር ሚና ነው ወደ ሜዳ የገባው። ግን በደንብ ለተመለከተ ሞሪኖ በእያንዳንዱ እንቅስቃሴ ሚካኤል ሜሪኖ በተጋጣሚ የመጫወቻ ቦክስ ውስጥ አይገኝም። እንደ ጨዋታው ባላንስና እንደ ኳሷ እንቅስቃሴ ወደ አንደኛው ዊንግ እያዘነበለ ተጨማሪ ትርፍ ሰው በመሆን በማርኪንግ የቶትናም ተጫዋቾችን ፖሴሽን ሎስ እንዲያደርጉና አርሴናል አንድ ትርፍ ተጫዋች ወደ ተጋጣሚ ቦክስ እንዲገባ ይረዳ ነበር። በዚህ እንቅስቃሴ እንግዲህ ኦቨርሎድ ዊንጉ ላይ ሲፈጠር ቤንታንኩር ወደ ግራ፣ ፓውሊኛ ወደ ቀኝ ሲያዘነብሉ አርሴናል አማካይ ስፍራ የተለጠጠውን ኤሪያ በበቂ ሁኔታ ኢዜ እንዲጠቀሙ እንደዚህ አይነት ፍጹም ብልሃት የተሞላውን ታክቲካል ባላንስ በትዕግስት አርቴታ ሜዳ ውስጥ ክሬት ያደረገው። እንዲህ አይነት የጨዋታ ብልጫ ሲታይ ክለቡን ከማድነቅ ውጭ እንዲህ አይነት የታክቲክ የበላይነት ቶማስ ፍራንክ የዛሬ ዓመት ብሬንፎርድ አርሴናልን 1-1 ነጥብ ሲያስጥል ኤሚሬትስ ላይ ይዞ የመጣውን የቡድን ካራክተር ከአንድ ዓመት በኋላ አርሴናል 8 የስኳድ ተጫዋች ጨምሮ አዲስ የዳይሬክት አታክ ሲስተም ፍሉድ አድርጎ በተለያዩ ኤክስፒሪየንስ ተጫዋቾች ተዋቅሮ በአዲስ ምስል ሲመጣ ቶማስ ፍራንክ ያምነውን አይደንቲቲ ይዞ ኤሚሬትስ ላይ በድጋሚ መጣ። እንዴት አርቴታ በአምነው ምስል ቁጭ ብሎ ይጠብቀዋል? ቶማስ ፍራንክ በሁለቱ አሰልጣኞች መካከል ያለው የታክቲክ ልዩነት የታየበትም ጨዋታ ነው። ከዛም በኋላ የቤሪሼዜ ፍጹም ነፃነት እንዲታይ አርሴናል ዊንጉ ላይ ከፍተኛ ጫና በመፍጠር የአማካይ እርዳታ ዊንጉ ሲፈልግ ኢዜ ፍሪ ሮል ላይ በበቂ ሁኔታ ፋይናል ሰርድ ላይ ኳሶችን በተደጋጋሚ ያገኝ ነበር። በከፍተኛ ነፃነት ለመምታት፣ ለመጫወት፣ ለቡድን አጋሮቹ ፓስ ለማድረግ እንዲሁም ኳሷን ወደ ፈለገበት ዳይሬክሽን እየቀየረ አንዳንድ እንቅስቃሴዎች ላይም እንደውም በአብዶ የቶትናም ተጫዋቾችን ሲቀንስ እያስተዋልን ነበር። ይሄ የሚካኤል አርቴታ ፍጹም ጂኒየስ መሆንና ጨዋታው ላይ የነበረው የታክቲክ ብልጫ ግን አርቴታ የመጀመሪያው ሙከራ በራይስ አማካኝነት ቡድኑ ሲያደርግ በደንብ ካያችሁ ክፍት ከሆነ እንቅስቃሴ ከተከላካይ ጀርባ የተጣለ በጣም በጠባብ ስፔስ ፔናልቲ ቦክስ ውስጥ የተጣለ ኳስ ነው። ራይስ የግቡን አንግል ሳያይ በመጣው ስፒድ ኃይል ሰጥቶ ቪካሪዮ ላይ ደረበው። ከዛም በኋላ ግን አርሴናል ይሄ ጠንካራ ያለ ክፍት የሆነ እንቅስቃሴ ሙከራ አላደረገም። ከዛም በኋላ እንደውም ሳካ ከዊንግ ላይ 2 የተገኙ ቅጣት ምቶችን የሞከራቸው ኳሶች ናቸው። ነገር ግን አርሴናል አንድ ታክቲክ ሲጠቀም ነበር። አማካዩ በተረጋጋ ወይም በሰከነ ሁኔታ ፕረስ እንዳያደርግ የተወሰኑ ደቂቃዎችን ኳስን ቶትናም ባዘገየ ቁጥር ደጋፊው በጣም ይጮዋል። አርሴናል ግን ስትራክቸራል ሃይ ፕሬስን ፖዚሽን እየያዘ ልክ ወደ አርሴናል ኤሪያ በረጃጅም ኳስ ከተጣለ ከሪቻርልሰን ላይ ሳሊባም ሂንካፔን በቀላሉ ኳስን ያሸንፋሉ። በቢልድ አፕ በኩል ከተጀመረ ደግሞ ኡዶጊን በቲምበርና ሳካ በከፍተኛ ፕረስ በቀኝ በኩል ስፔንስንም በተመሳሳይ ከስፔንስና ከዳንሶ ከኡዶጊና ከቫንደቬን
መሀል ያለውን ስፔስ ደግሞ ሜሪኖ እየገባ ይሄ የዋይድ ኤሪያ ሁለት ተጫዋቾች ይሄ ተያያዥ የሆነ ፓስ ወይም ቀጣይነት ያለውን የትራንዚሽን ኳሶችን እንዲያስጀምሩ እንደ ኳሷ እንቅስቃሴ ሞሪኖ እየወረደ አንድ ትርፍ ተጫዋች ይሆናል ዊንግ ላይ። ያኔ አማካዩ የግድ ኤሪያውን ትቶ ያን ትርፍ ተጫዋች ከፖሴሽን ውጪ ለማድረግ በተመሳሳይ ፖዚሽን ላይ ካልተገኘ አንድ የኳስ እንቅስቃሴ ከተበላሸ በቀጥታ ቶትናም ላይ ስለሚቆጠር ቤንታንኩርም እየተከተለው ሜሪኖን ይሄዳል፣ ፓውሊኛም እየተከተለ ሜሪኖን ይሄዳል። ከኤሪያቸው ውጪ ሲሆኑ አንድ ትርፍ ተጫዋች ተከላካይ ስፍራ ስላለ በተጨማሪ አማካይ ስፍራ ቶትናም አንድ ተጫዋች ይጎለዋል። በዛ ፖዚሽን ደግሞ በተቃራኒው አርሴናል አንድ ትርፍ ተጫዋች ቶትናም ኤሪያ ላይ አለ። በማንቱማን ማርኪንግ ከወሰድን ኤበሪቼዜ፣ ምክንያቱም መሀል ለመሀል ማጥቃት ከተደረገ ዙቢመንዲ ላይ ቤንታንኩር፣ ራይስ ላይ ፓውሊኛ በቀጥታ ዳይሬክት ፖዚሽናል ፕረስ ስለሚደራረጉ ያ የባክስሪ ሲስተም ኮምፕሊትሊ ነው ፌል ያደረገው። ምክንያቱም ጥብቅ ሆነ። ሁለት ተመሳሳይ ካራክተር ያላቸውን አማካዮችን ቶማስ ፍራንክ ተጠቀመ። አርሴናል ዞኖቹን በአጠቃላይ ይሄን ሎው ብሎክ ለመበተን አንድ የተረጋጋና ምርጥ ሲስተም በሜዳ ውስጥ እየደጋገመ ሲጠቀም ነበር ያየ ነው። የቶትናምን አንደኛውን ሳይድ ለማስከፈት ለምሳሌ በደንብ ከተመለከታችሁ ዙቢመንዲ በጨዋታው 96.4% የረጃጅም ፓስ ስኬት አለው። ያን የፓስ ሲኩዌንስ ብትመለከቱ ሁለቱም የተጣሉት ዊንግና አብዛኛው ኳስ የተጣለው ዊንግና ዊንግ ወደ ሁለቱም ዊንግ ነው። ሳካም በአስደናቂ ሁኔታ ኮንትሮል ያደርጋል። ትሮሳርድን በተመሳሳይ። ይሄ የሎው ብሎክ ቡድን ተለጥጦ እንዳይከላከል አንድ ኤሪያ ላይ እንዲሰበሰብ አርሴናል በተመሳሳይ አጫጭር ፓሶችን ካደረገ በኋላ ያን የተሰበሰበ የተከላካይ ክፍል በመበተን ሰፊ ኤሪያ ለመጠቀም ረጃጅም ፓሶችን ወዲያው ይቀይራል። ይሄ ከዚህ በፊት ባውንስ ባክ እና ባውንስ ፓስ በፓሲ ፓሰር የሚደረጉ እንቅስቃሴዎች ልክ እንደ ኒውካስል ጨዋታ የፋስት ብሬክ እና ፈጣን ዋይድ ኤሪያዎችን የመጠቀም ቴክኒክ። ኦቨርሎድ ዊንጉ ላይ ሲፈጠር አማካይ ወደ አንደኛው ዊንግ ሲሰበሰብ ሌላኛው ዊንግ ነፃ ይሆናል። በዛም ወቅት አርሴናል ሮቴሽናል ትራያንግል እየተጠቀመ በማያቋርጥ የራይስ ፍጥነት፣ ጉልበት፣ ኢነርጂ ሜዳን የማካለል ቴክኒክ ተጠቅሞ ኳሶች በየትኛውም ዞን ላይ በተሳካ ሁኔታ ባሉ ተጫዋቾች ፈጣን ቅብብል አደጋ መፍጠር ይሄ የቡድኑን ሙሉ ካራክተር የዘንድሮ የውድድር ዓመትን ያሳየ ጨዋታ ነው። የትናንትናው ምስል 100% የአርሴናል የዘንድሮ ሲዝን ማሳያ ነው። ይሄ ስለ ሴት ፒስ የሚያወሩትን የኒኮላ ጃቬርን ጉዳይ የሚተነትኑትን ወደኋላ ተዋቸው። ምክንያቱም አርሴናል በሴት ፒስ የሚመሰል ቡድን አይደለም። ምክንያቱም በየጨዋታው 2.04 በአማካይ ክፍት ከሆነ እንቅስቃሴ አደጋ እየፈጠረ በ0.89 የሴት ፒስ ኳስ ሲያስቆጥር የዚህ ቡድን ምስል ሴት ፒስ ማድረግ እግር ኳሳዊ አይደለም። ምክንያቱም ይሄ ቁጥር የሚተነተነው የቡድን ካራክተርን ለማሳየት ነው። ኤቨርተን ቢሆን፣ ኒውካስል ቢሆን፣ ዌስትሃም እነዚህም ቡድኖች በዚህ ስታት አይመሰሉም። ምክንያቱም የሴት ፒስ ዴፊኒትሊ ካራክተር ስላላቸው። አርሴናል ግን ክፍት ከሆነ እንቅስቃሴ መጫወት ሲፈልግ በተጋጣሚው የጨዋታ መንገድ አቀራረብ ከተመለከትን ደግሞ እንዲህ አይነት አስደናቂ የጨዋታ ብልጫ ያደርጋል። ከዛም በኋላ ነው እንግዲህ የሚካኤል ሜሪኖ ልክ ራይስ የሞከራት አይነት ኳስ ዊንጉ ላይ ኦቨርሎድ ተፈጥሮ ወደ አማካዩ ስፍራ የዞረ የሺፍት እንቅስቃሴ ነው በቀጥታ በዳይሬክት አታክ በግሩም አጨራረስ እንግዲህ የተወሰነ ዴፍሌክሽን ቢኖረውም ግን ይሄ የዞረበት የትሮሳርድ ቴክኒክ የሚያስደንቅ ነው። የቪካሪዮን ዳይሬክሽን ሳይመለከት ነበር አዙሮ ያስቆጠረውና አርሴናል ቀዳሚ ሆነ። ሊያንድሮ ትሮሳርድ ባስቆጠረባቸው ያለፉትን 32 ጨዋታ አርሴናል አልተሸነፈም በሁሉም ውድድር። ስለዚህ ተጫዋች ከሳምንት በፊት አንስተን ነበር፣ ሚስተር ሪያል ብለን አንስተን ነበር። ስለዚህ ተጫዋች የሚያስቆጥራቸው ግቦች በአጠቃላይ የቡድኑ ውጤት
ቀያሪ ነው ስንል ነበር። የጌም ኦፍ ስቴት ወይ የጨዋታው መሪ ይሆናል አርሴናል፣ ወይ አቻ ያደርጋል፣ ወይ አርሴናልን የማሸነፊያ ግብ ይሆናል። ብቻ የትሮሳርድ ግብ ጌም ኦፍ ስቴት ነው። የጨዋታውን ውጤት ላይ ከፍተኛ ልዩነት የሚፈጥረው ይሄ ደግሞ 65.6% ከየትኛውም የስኳዱ ተጫዋቾች በላይ የትሮሳርድ ግብ የጨዋታ ልዩነት ነው። የዚህ ተጫዋች ኤክስፒሪየንስ ለሚካኤል አርቴታ ዘንድሮ ቀላል የሚባል አይደለም። የፉላምን የማሸነፊያ ግብ፣ የሰንደርላንድን የአቻነትን ግብ፣ አርሴናል መሪ ያደረገችዋን ግብ ይቅርታ፣ የተለያዩ ግቦችን ከአትሌቲክ ቢልባኦ ጋር የማሸነፊያ ግብን ያስቆጠረበት ልዩነት ለመፍጠር ግብ የሆነ ኳስ አመቻችቶ ለማቀበል የጨዋታውን ልዩነት የሚፈጥሩ ድንቅ ድንቅ እይታዎችንና ግብ ማስቆጠርን እንግዲህ አዳፕት ያደረገው ይሄ ተጫዋች በግሩም ሁኔታ ነው አርሴናልን ቀዳሚ ያደረገው። ሁለተኛው ነጥባችን 41ኛ ደቂቃ ላይ የተቆጠረው የኤቤሪቺ ኤዜ ግብ። በነገራችን ላይ እስቲ ሶስቱንም ግብ ኢዜ የትኛው ፖዚሽን ላይ ሆኖ ነው ያስቆጠረው? አንድ በተለምዶ ፕሌይ ኳርቴስታ የሚባለው የ10 ቁጥር ተጫዋች በተለምዶ የ10 ቁጥር ተጫዋች ግብ እንዲያስቆጥር የሚፈለግበትን ኤሪያ እንዴት ኢዜ በዚህ መሰረት ይሄ ካቴና እንደሚሉ ጥብቅ የሆነ የሎ ብሎክ ስትራክቸር ይዞ ለቀረበ ቶትናም ላይ እዛ ቡድን እዛ ኤሪያ ላይ በዚህ የሎ ብሎክ ስትራክቸር ላይ በተመሳሳይ ከ3 በላይ ግብ ማስቆጠር ይችል ነበር። ኢዜ እንደውም 8 ሙከራ ነው ያደረገው። 5ቱ ኢላማውን የጠበቀ ነው፣ 3ቱን ያስቆጠረው። 5ቱ ኢላማቸውን የጠበቁ ሙከራዎች ሁሉ መቆጠር ነበረባቸው እንዳገኘው ፖዚሽን ከሆነ። ተመሳሳይ ቦታ ነው ሁሉም ሙከራ የተደረገው። ቅድም የነገርኳችሁ በግራው ክንፍ የካላፊዮሪ ትሮሳርድና ራይስ ሮቴት እያደረጉ የአንደኛውን ክንፍ የግራውን ክንፍ በከፍተኛ ሁኔታ ዳንሶ ላይ ጫና እየፈጠሩ ከሱ ፊት ለፊት ያለውን ስፒንስ እና ዳንሶ መካከል ራይስ እና ሜሪኖ እየገቡ በ4 ተጫዋች ነው አርሴናል አንዱ ዊንግ ከፍተኛ ኦቨርሎድ የሚፈጥረው። ያኔ መሀሉ ጎሎ እንደገና በተጨማሪ ዜሪያ ላይ በቁጥር ስለተበለጠ ቶትናም ወደ አንደኛው የሜዳ ክፍል ባላንስ ሲያደርግ 3-4 ቅብብል ነው ወደ ኢዜ ፖዚሽን ላይ 10 ቁጥር ቦታ ላይ አንዱን ኳስ ለማምጣት ለአርሴናል በቀላሉ ንክኪ የሚፈልገው እዛ ኤሪያ ላይ ደግሞ በአግባቡና በሰዓቱ ኢዜ ይገኛል። ፈጣን ውሳኔ፣ አስደናቂ እይታ። እዛ ፖዚሽን ላይ እኮ ያለፉትን 3 ዓመት በአንድ ጨዋታ ለማወዳደር አይደለም፣ ግን በተገቢው ፖዚሽን ላይ ተገቢው ተጫዋች ሲገኝ እንዲህ አይነት ውሳኔ መወሰን የመቻል አቅም የግድ አንድ ቡድን ላይ ያስፈልጋል። የአርሴናል ደጋፊዎች ከሚማረሩበት በከፍተኛ ሁኔታ ለትችት አንበላቸውን ከሚያቀርቡበት አንደኛው ባህሪ ኢዜ ትናንት ያሳየውን ባህሪ ኦዲጋርድ አለማሳየቱ። ኦዲጋርድ ምንድን ነው የሚቀለው? በአብዛኛው ወደ ሳካ ዘንብሎ እዛ ጋር የዋን ተች ፉትቦልና ስሩ ቦል ማድረግ። ይሄ በቂ አይደለም። ይሄ ተመራጭ ሊሆን ይችላል፣ ግን በቂ አይደለም። አንድ ቡድን ማጥቃት ሲፈልግ ማጥቃት የሚለው የጨዋታ ሲስተም ግብንም መነሻ ያደርጋል፣ ግብንም ማስቆጠርንም ያካትታል። ከዛ ኤሪያ ላይ ግቦችን ማስቆጠር ያስፈልጋል። የሚመለሱ ኳሶችን ሹት መምታት ብቻ ሳይሆን የእንዲህ አይነት የትራንዚሽን ሞመንቶችን መግደል ያስፈልጋል። አሁን የኢዜ ትልቁ ቴክኒክ ምንድን ነው? ታይሚንግ እና ዲሲዥን። ቦታው ላይ በታይሚንግ ይገኛል፣ ዲሲዥኑ ፈጣን ነው። ይሄ ነው ትልቁ የቴክኒክ አቅም የኢዜ። አንደኛ ቀለል ያለ ምት ፖዚሽን አይቶ ለግብ ጠባቂ የማይመች ነገር ግን ይሄ ክሊኒካል የምንለው አይነት አስደናቂ አጨራረስ። 3 ግብ እንዴት በአንድ አይነት ፖዚሽን 3 ቢግ ቻንስን አግኝቶ ዳይሬክት በመግደል ይሄ የኳሊቲ ጉዳይ ነው። ኢዜ በትናንትናው ጨዋታ ያንጸባረቀበት ትልቁ ልዩነት ከሲስተሙ ጋር ሞር አዳፕት አብሮ እኮ የቆዩ ይመስላል። ረጅም ጊዜ 12 ሳምንት የቆዩ አይመስልም። ዘግይቶ የፈረመ ተጫዋች አይመስልም። ለኢዜ ያለፉት 8 እና 9 ሳምንት አዳፕት የማድረጊያ ጊዜ ነበር፣ ግን ፈጣን ምላሽ መስጠት እዛ ፖዚሽን ላይ
አሁን እኮ የአርሰናል ደጋፊዎች እዛ ኤሪያ ላይ ኦዲጋርድ ሲሰለፍ ከሚያዩት ውብ እግር ኳስና አስደናቂ ፓስ ይልቅ የሚፈልጉት ይሄን የኢዜ አይነት አጨራረስን። ምክንያቱም ኦዲጋርድ እዛ ጋር ያለው ዋንተች ለእግር ኳሱ ቤተሰብ ሊማርክ ይችላል፣ ግን ውጤት አይሆንም። የጨዋታውን ደቂቃ ነው የሚገፋው። አርሴናል ለነበረው የመልሶ ማጥቃት እንቅስቃሴ ፍሪ ሮልን ኤሪያ መርጦ አደጋንም ለመፍጠር ግብም ለማስቆጠር ያንን ፖዚሽን ላይ መገኘት አስገዳጅ ሲሆን ኢዜ አለ። በአንዳንድ እንቅስቃሴዎች ደግሞ የምናስተውለው ምንድነው ወደኋላ ቢልድ አፕ ለመምራት ትርፍ ተጫዋች ወደ ራስ ሜዳ ጎትቶ በማምጣት ራስን ደግሞ ለፕሬሲንግ በማጋለጥ ኦዲጋርድ ደግሞ በተቃራኒ ቲሙ ላይ ኦቨርሎድ ይፈጥራል። አሁን ትልቁ ልዩነት ይሄ ነው። ኦዲጋርድ ይህን ፖዚሽን የማግኘት እድሉ በጣም ጠባብ እየሆነ ሊመጣ ይችላል። አሁን ኢዜ በዚህ አይነት ባላንሱ የተጠበቀ ክለቡም የቡድኑም እንቅስቃሴ የሚፈልገው የ10 ቁጥር ፖዚሽንን ማሟላት ነው። አሁን በነገራችን ላይ በዘመናዊ እግር ኳስ የቡድኑ ሊደር የቡድኑ አዳፕት ያደረገ ኤክስፒሪየንስ ያለው ተጫዋች ፖዚሽኑ ላይ ፕሩፍ ያደረገ አሰልጣኙን ያሳመነ ምናምን ተብሎ ይሄ ከ2016-15 በፊት የነበረው አስተሳሰብ ቆሟል። ሲስተማቲካሊ ድሪል ሲሰራ በድሪሉ መሰረት ተግባራዊ የሆነ እንቅስቃሴ ያሳየ ተጫዋች ነው ቦታው ላይ የሚጫወተው። ይሄ በነገራችን ላይ አሁን የአሰልጣኝ ፍላጎትና የአሰልጣኝ ውሳኔ ይልቅ አሰልጣኙ ሰርቶ የመጣው የድሪል ታክቲክን በተግባር እዛ ፖዚሽን ላይ አሰልጣኙና ያ ሲስተም የሚፈልገውን ክራይቴሪያ ያሟላ ተጫዋች ነው በነገራችን ላይ ፖዚሽን ላይ የሚጫወተው። አንዳንዴ በአንዳንድ ክለቦች ላይ ጥያቄ እናነሳለን። ኤጌሌ ለምን ቤንች ይሆናል፣ ኤጌሌ ለምን ቤስት አይሆንም ምናምን ብለን ጥያቄ እናነሳለን። ተጫዋች የራሱን አቅም በራሱ እንዲወስን ነው የዘመናዊ እግር ኳስ የሚፈልገው። የአሰልጣኙ መጫን ከተጫዋች ጋር መልበሻ ክፍል ሰጠገባ ውስጥ መግባት አይፈልጉም። ያ ስትራክቸር፣ ያ ሲስተም፣ ያ ታክቲክ ተግባራዊ ሲሆን እያንዳንዱ ተጫዋች የተወጣውን ኃላፊነት የዛ የታክቲክ አናላይዝ ሲያደርግ በአግባቡ የተገበረ ተጫዋች በቦታው ላይ የቋሚነትን ዋስትና ያገኛል። ቦታው የሚፈልገው ሚና በአግባቡ ሲወጣ። ስለዚህ ኢዜ እስካሁን ድረስ ባለው የአርሴናልን ፍሎ ከዚህ በፊት ምን ሲባል ነበር? ኢዜን ገዝቶ እንዴት ሚካኤል አርቴታ ሴት ፒስ ይጫወታል? በተለይ ፒተር ሽማይክል ትናንትናም እንግዲህ አርሴናል በየትኛው መንገድ ቢያሸንፍ እንደሆነ እኔ እንጃ። ይሄን የቀድሞ የማንቸስተር ዩናይትድ ግብ ጠባቂን ሊያሳምን የሚችለው ብዙ ግርምት የሚፈጥር ነው። ከታዩ በጎና አስደናቂ እንቅስቃሴዎች ይልቅ ያልታዩና ያልታሰቡ ጉዳዮችን ለይቶ በማውጣት አንድን ክለብ በዚህ ደረጃ ለማብጠልጠል መሞከርም ተገቢ አይደለም። ግሩም እንቅስቃሴ፣ ፍጹም ብልጫ፣ አስደናቂ የጨዋታ እንቅስቃሴና እንደ ቡድን በስታይልም የተለየ ቅመም ጨዋታው ላይ ይዞ የመጣ የተለየ ኢለመንቶችን የተጫዋቾችን አቅም በጥራት በተቀናጀና አንድ ካራክተር በተላበሰ የጨዋታ ሲስተም ዶሚኔት አድርጎ ያሸነፈን ቡድን እንከን ፈልጎ ማብጠልጠልም ተገቢ አይመስለኝም። ከጨዋታው በኋላ የሰጠውን አስተያየት ለተመለከተ እንግዲህ በደንብ ይረዳዋል የሽማይክልን አስተያየት። ከረፍት በኋላስ ኢዜ በተመሳሳይ ፖዚሽን በዛ ሰከንድ 24-25 ሰከንድ አይደል ሁለተኛ 45 ከጀመረ አንድም የቶትናም ተጫዋች ኳስ አይነካ ኳሷ መንከባለል ከጀመረች በኋላ በቀላሉ ሶስተኛዋን ግብ አስቆጠረ፣ አራተኛውን ደገመ በግሩም ሁኔታ። አርሴናል ሲስተማቲካሊ ታክቲካሊ በአይደንቲቲ በካራክተርም የጨዋታው ግለት ጨዋታው የሚፈልገውን ፍላጎትና ባህሪ 100% የተላበሰው ብቸኛው ክለብ አርሴናል ነው። የቶማስ ፍራንክን እስቲ አንዳንድ ነጥብ እናንሳ። በአርሴናል ላይ ታክቲክ መበለጥ ብቻ ሳይሆን እንደ ቡድን ቶትናም ችግሩ ምንድን ነው? ከዚህ በፊት ሞሪኖ መጥቶ ውጤቶችን አምጥቷል። ውጤት ማለት በቶትናም ደረጃ መሻሻል አምጥቷል። ኑኖ ስፒሪቶ ሳንቶስ ውጤትም መሻሻልም ስታይልም አላመጣም፣ ተሰናበት። ኮንቴ ጥሩ ውጤትን አምጥቷል። ከዛም በኋላ ስለ ስታይል ተነሳ፣ ኮንቴም ተሰናበት።
ፖስቴኮግሉ ስታይል አመጣ፣ ግን ውጤት ጠፋ። ከነዛ አሰልጣኞች የሚለየው እና ሲያሰናብቱት ለምንድን ነው የተሰናበትከው? ቶትናም ለምንድን ነው ያሰናበቱት? አይ ቶትናም የማይፈልገውን ዋንጫ ማለት የማይፈልጉትን ነገር ስላመጣው ዋንጫ በሚል ወደዛ ቶትናሞችን ተችቶ ነው የወጣው። ቶትናም ሁሌም ጥያቄው ምንድነው? ስታይል ነው። ለኛ ውብ እግር ኳስን የቀድሞ መልሱልን ነው። የፖቼቲኖን ያ ሃይ ኢንቴንሲቲ እና ፕሬሲንግን ፉትቦል ነው ደጋፊው የሚፈልገው። የትናንትና የቶትናምን የቡድን ካራክተር በተለየ ሁኔታ የተረዳ የእግር ኳስ ቤተሰብ ካለ በኮሜንት መስጫ ላይ አስቀምጥልን። ለ56 ደቂቃ አንድ ሙከራ ለማድረግ አንድ ኢላማውን የጠበቀ በይዞ በመጣው ሲስተም አንድ አደጋ ለመፍጠር አንድ የተቃና እንቅስቃሴ ያላደረገ የመጨረሻ በፕሪሚየር ሊጉ ደካማውን ብቃት ትናንትና አየን። የቼልሲውን ስንል ነበር በዋይት ሃርት ሌይን የተሸነፉበትን፣ የትናንትናው ደግሞ በስታይል ደረጃ ይብሳል። 0.07 ኤክስጂ ይሄ የለም ማለት ነው በጨዋታው። ለየትኛውም አደጋ ያልነበረ የቡድን እንቅስቃሴ በነዛ ኳሊቲዎች። አሁን አንድ ጉዳይ እንረዳለን። ሚካኤል አርቴታ አርሴናልን በምን ስታንዳርድ እንዳስቀመጠ፣ ቶማስ ፍራንክ ቶትናምን በምን ስታንዳርድ እንዳስቀመጠና ደርቢነቱ የጨዋታውን ይሄ ፍላጎትና የጨዋታውን ግለት ከፍ አደረገ እንጂ በስታይል ለጨዋታ አንድ ቡድን መላበስ ያለበትን በቂ ካራክተር ተላብሶ በመምጣት ግን ሁለቱ ክለቦች መካከል ያለው ልዩነት የብርሃንና የጨለማ ያክል ፍጹም በልዩነት ነው የተቀመጡት። በየትኛው የጨዋታ ሲስተም ቶትናም ምን ለማድረግ እንደመጣ የመጀመሪያውን 3-5-2ን ስናይ አይ በቃ ለመከላከልና የመልሶ ማጥቃት ዊንግ ላይ በሚሮጡ ሁለት ፉልባኮች ለማጥቃት ነው አለን። ሁለቱ ፉልባኮች ወደ ተጋጣሚ መጫወቻ ቦክስ በድሪብልም ሆነ በፓስ አላለፉ፣ ግን ሮጦ ነው ያለ ኳስ ያለፉት። በጣም የሚያስገርመው ማለት አርሴናል እነሱ ትተው የሄዱበትን ቦታ ደግሞ በከፍተኛ ሁኔታ በካሊፊዮሪ የእግር ኳስ ቴክኒክ፣ በራይስ ወርክ ሬት፣ በትሮሳርድ ጨዋታን የማንበብ ብልሃት፣ በሜሪኖ ታክቲካል ተጫዋች በመሆኑ ቦታውን በአግባቡ የግራውን ክንፍ ኦቨርሎድ ሲፈጥሩ ነበር። በቀኙ በኩል የዙቢመንዲ፣ የቲምበር፣ የሳካ እንዲሁም ተጨማሪ ትርፍ ሰው እየሆነ የሚገባው ሜሪኖ በእነዚህ ተጫዋቾች እየታገዘ ሁለቱ ዊንግ ተነጣጥለው ተበጣጥሰው ለኦርጋናይዜሽን በማይመች ሁኔታ በአርሴናል ፍጹም ማጥቃትና ኢነርጂ ተቆራርጦ ነበር ያመሻው። ይሄ ደግሞ አማካዩን በጣም በከፍተኛ ሁኔታ ባዶ አድርጎ ኢዜን በነፃነት የ10 ቁጥር ቦታ ከሁለቱ ዊንጎች የሚመጡትን ኳስ እየተደገፈ ጨዋታው ላይ ሲያንጸባርቅ ነው ያመሻው። ለኢዜ የምሽቱ እንቅስቃሴ፣ ለኢዜ የምሽቱ ድል፣ ለምሽቱ ሃትሪክ ገና በ13 ዓመት እያለ ከአርሴናል አካዳሚ ሲቀነስ ያለቀሰውን እንባ በሃትሪክ ክሷል። ለእናቱ በርዘግቶ ያለቀሰውን ያን ታሪክ እንግዲህ በብዙ ሚዲያ ያድምጣቸዋል ብዬ አስባለሁ። በከፍተኛ ሁኔታ ያነባበትን እነዛን ምሽቶችን በአስደናቂ ሁኔታ ክሷል በልቦናው ውስጥ። በጣም ተከፍቶ ነበር የተጫዋች ከዚህ ከሚወደው ቡድን ሲቀነስ። ግን በዝውውር መስኮቱ ወቅት ስንወያይ በርካታ መረጃዎችን በየቀኑ በዚህ ቻናል አፕዴት ስናደርጋችሁ ከምናነሳቸው ጉዳዮች መካከል አንዱ የኤዜ ጉዳይ ነበር። አርሴናል ይሄን ተጫዋች ለማስፈረም አንድ ትልቁ እድል የነበረው በወቅቱ ፓላስ የውሳኔ ስልጣን ለተጫዋቹ መስጠቱ ነው። ይሄን ደግሞ እድል የተጠቀሙት የቤርታ የመደራደር ኳሊቲ በስተመጨረሻም አልሞ ነው ያገኘው ይሄን ተጫዋች። በጣም በሚያስገርም ሁኔታ ታስታውሳላችሁ ከመጀመሪያ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ በኋላ ኤዜ ልክ ድርድሩ በቶትናም እና በፓላስ መካከል ፋይናል ስቴጅ ሆኖ በግል ጉዳይ ስምምነት አልተፈጸመም። ቶትናም ግን ፓላስ ግን የቶትናምን ጥያቄ ተቀበለ። አግሪመንት አልተፈጸመም፣ ግን ጥያቄውን ተቀበለ።
ታስታውሳላችሁ። ወደ መጨረሻ ሰዓት የትኛውም ክለብ ሃይጃክ መደረጉ ይሄ ዝውውር ሳይታወቅ ግን ቶትናም ከመሬት ተነስቶ 50 ሚሊዮን ፓውንድ እና ሪቻርልሰንን ጨምር አለ ለፓላስ። ለካስ ያኔ ነው አርሴናል ድርድሩን የጠለፈው። ከዛም በኋላ ለተጫዋቹ የሚያስፈልገውን ክራይቴሪያ እና የውል ማፍረሻ በማቅረብ አርሴናል የ48 ሰዓት የድርድር ሂደት ነው በፍጥነት ነበር ዝውውሩን ሃይጃክ ያደረገው። ዋነኛው ጉዳይ ግን ከዚህ ዝውውር ጀርባ የውሳኔው ስልጣን የኢዜ መሆኑ ዝውውሩን በተቀላጠፈ ሁኔታ አርሴናል እንዲያሸንፍ ረድቶታል። እና ዛሬ ላይ የዚህ ጨዋታ ልዩነት ኢዜ ነበር። ቶትናም ማንን እንዳጣ ያየንበት፣ አርሴናል ደግሞ በተቃራኒው ማንን እንዳገኘ ያስተዋልንበት ምርጥ ጨዋታ ነበር። ደርቢም የሚመስል ተጋጣሚ እንደ ደርቢ አስቦ ባይመጣም ግን አርሴናል በደርቢ የጨዋታ ውበት ነው 4 ግብ ያስቆጠረው። የኢዜ ተተኪ ተደርጎ በቶትናም ወይም ኦልተርኔቲቭ ተደርጎ የተያዘው ዛቪ ሲሞንስ ነው። ገብቶ ሀሳብ በሌለው እንቅስቃሴ ውስጥ የሚያደርጋቸው ሹቶችን ካስተዋላችሁ አንድ ቡድን ከፍተኛ ፍራስትሬሽን እና የሲስተም ችግር ሲኖር የሚወሰኑ ደካማና የዛሉ ውሳኔዎችን እናይ ነበር ዛቪ ሲሞንስ ላይ። ይሄ ሚዲያ ከአቅም በላይ ያገነነው ተጫዋች ካለው አቅም ይልቅ ሚዲያው የሰጠው ከፍተኛ ስምና ዝና እናስታውሳለን። ከቼልሲ ጋርም ከፍተኛ የዝውውር ድርድር ነበር። እንደውም ለንደን መጥቶ ከቼልሲም ከቶትናምም ጋር ተደራድሮ ነው በስተመጨረሻ ተጫዋቹ ቶትናምን የመረጠው። እና ዛሬ 6ቱ የእንግሊዝ ጋዜጦችን በመጨረሻ እንመልከት። ዜሪዝ እንደ ኢዜ ይላል ዘ ሚረር ስፖርት። ከዛን ኢዜ ጉድ የሚለውን አይታችኋል በዴሊ ስታር በኩል። እንዲሁም አይ ስፖርት በፊት በኋላ ገጹ ላይ እግር ኳስ አምድ ላይ ሜዲት ሉክ ኢዜ ነው የሚለው። ዛሬ የእንግሊዝ ጋዜጦች ሁሉም ማለት ይቻላል የፊት ገጻቸው ኢዜ ነው። ምክንያቱም ይህን ተጫዋች በጋዜጣዊ መግለጫ ወቅት ይህን ጉዳይ ወደ መጨረሻ ማነሳላችሁ። እግር ኳስ ላይ በጣም ከሚያስደስተኝ ጉዳይ መካከል መጀመሪያ መመልከት ያለብን እግር ኳስ እስከተባለ ድረስ የሜዳ ውስጥ እንቅስቃሴ ነው። ይህን ጉዳይ ምናልባት ሌሎቹ ቀደም ብለው ስለ ቶማስ ፍራንክ አስተያየት ይሄ ብሽሽቅ ነው። ከብሽሽቅ ይልቅ ምሽቱን ያደመቀልንን ኮከብ ምሽቱን ያደመቁልንን የአርሴናል ሱፐርስታሮች በምሽቱ ደግሞ የደመቀ ጨዋታ እንድንመለከት ያስቻለንን ሚካኤል አርቴታን አድንቀን መጨረሻ ላይ ነው እንዲህ አይነት ሀሳብ መነሳት ያለበት ብዬ ስላሰብኩ ነው እንጂ ሁይዝ ኢዜ ማለታቸውን ቶማስ ፍራንክ ቀደም ብለን አድምጠነዋል። በተለይ ዴሊ ሜል ይዞ በወጣው ቪዲዮ መሰረት ግን እዛ ጋር አንድ ጉዳይ የተረዳሁት ቶማስ ፍራንክ ዘንድሮ ሽንፈታቸውን መቀበል አልፈለጉ በሁለት ጉዳይ። ታስታውሳላችሁ ሞርጋን ጊብስ ዋይትን ቶትናም ባልተገባ ሁኔታ አደራድሮ ለማስፈረም ጥሮ አልተሳካለት እና በጋዜጣዊ መግለጫ ወቅት ሲጠየቁ እኛ ስለ ሞርጋን ጊብስ ዋይት ሳይሆን ስለ ኤበሪቼ ኤዜ ነው የምናስበው ብሏል። ይህን ጉዳይ ሚዲያው ረስቷል። በነገራችን ላይ የአርሴናል ደጋፊዎች ይህን ጉዳይ ላስታውሳችሁ፣ መለስ ብላችሁ ያኔ ዝውውሩ ሲሰናከልና ፕላን ቢ ብለው ኢዜ ላይ ሲመጡ ሞርጋን ጊብስ ዋይትን እንደምናስታውሰው ማሪናኪስ እስከ ፊፋ ድረስ ክስ ይዘን እንሄዳለን፣ ተጫዋች ያለ አግባብ ቶትናም እያደራደረ ነው፣ ያለ አግባብ ነው ስምምነት የተፈጸመው፣ ይሄ ስምምነት መቋረጥ አለበት፣ አለበለዚያ በከፍተኛ ገላጋይ ፍርድ ቤት ፊት ቶትናምን እንገትራለን የሚል አቋም ያዙ። ቶትናም ከድርድር ወጣ፣ ስምምነቱ ተቋረጠ። ያኔ ታርጌታቸው ኢዜ ሲሆን ግን እናስታውሳለን በደም ከፕሪሲዝን መልስ የአርሴናሉ ጨዋታ ከተደረገ በኋላ በቀጥታ መግለጫ ሰጡ። ትኩረታችን ስለ ሞርጋን ጊብስ ዋይት ሳይሆን ስለ ኤበሪቼ ኤዜ ነው አለ። ከዚህ ጨዋታ ቀደም ብሎ ጋዜጣዊ መግለጫ ላይ ሲጠይቋቸው ሁዝ ኢዜ ብለው ደግሞ መለሱ። ሽንፈትን ያለ መቀበል
አሁን እኮ በእግር ኳስ አንድን ተጫዋች አለማስፈረም ድክመትም ሽንፈትም ሊሆን ይችላል። ምክንያቱም የኢዜ አይነት ኳሊቲ ቶትናም ውስጥ ቢኖር ዛሬ ይሄ ቡድን በዚህ ደረጃ ወርዶ አቅሙን አጥቶ ፍላጎቱን ሁሉ ነገሩን አጥቶ እንደ ቡድን ሳይሆን እንደ ተቸከሉ ይሄ የታክቲክ የሚተገብሩበት ፖል ተቸክለው ሜዳ ውስጥ ሀሳብ በሌለው አንድ አደጋ ለመፍጠር ተቸግረው ያን የመሰለ አቅም ያን የመሰለ ስብስብ በዚህ ደረጃ ወርዶ ቢያንስ ያለፉትን አመታት እኮ የፖስቴኮግሉ ቡድን በተወሰነ መልኩ አርሴናል ላይ በደንብ ጫና ይፈጥራል። ለማጥቃት ከራሱ ሜዳ ይወጣል። በሜዳውም ከሜዳውም ውጭ በደንብ ጫና ለመፍጠር ይጣጣራል። የትናንትናው ቡድን ጫና ለመፍጠር ብቻ ሳይሆን ጫና እንዲፈጠርበት ራሱን የጋበዘና አውጥቶ የሰጠ ነበር። አርሴናል ደግሞ የዘንድሮ ሲዝን ያለ ዋንጫ በጭራሽ ብሏል። እንግዲህ የሚካኤል አርቴታ አርሴናል ይሄ ዘንድሮ ዋንጫ የሚቀር አይመስልም በአርሴናል ቤት። እንግዲህ ከዚህ በኋላ በየትኛው መንገድ ነው እንደውም ስካይ ስፖርት ላይ እንትናን አስተያየት ካደመጣችሁ አላውቅም የጂሚ ካራገርን አርሴናልን በዘንድሮ ሲዝን ሊያቆም የሚችለው ብቸኛ ክለብ አለና አርሴናል ራሱ ነው። በራሱ ስህተት በራሱ ድክመት ካልሆነ አርሴናልን ማንም አያስቆም። ሁሉም ክለብ የራሱን ችግር ሳይፈታ ነው ወደ ውድድሩ የገባው አለ። የኮንሲስታንሲ ችግር እያንዳንዱ ቡድን ውስጥ ይታያል። የሚካኤል አርቴታ አርሴናል ደግሞ በቲም ዳይናሚክስ የተሟላ ትናንትና የነበረንን ቅድመ ጨዋታ ግምገማና ከቀናት በፊት የጋብሪኤል ምስል ያለበት በአርሴናል ማሊያ ያን ፕሮግራም ተመልከቱ። አርሴናል የጋብሪኤልን ፖዚሽን እንደ ቡድን 100% ይደፍናል። አንድም የጋብሪኤልን ጉለት ሳያሳስበው ሳይመለከት ልክ አምና ኪቪዮር ቦታው ላይ እንደተሰጠው የትላልቅ ጨዋታ ሚና እንደተወጣው ዘንድሮ ሙስኬራ የሳሊባን ፖዚሽን እንደተወጣው ሁሉ የጋብሪኤልን ፖዚሽን በኳሊቲ ደረጃ የመከላከል ስታንዳርድ አርሴናል ላይ አደጋ ሊፈጠር ይችላል። ግን እንደ ቡድን የጋብሪኤል ጥገኛ አይደለም ተከላካይ ክፍሉ። ምክንያቱም አርሴናል የቲም ዳይናሚክስ ነው። ያ ኤሪያ ኦቨርሎድ እንዳይፈጠር ታክቲካሊ አርሴናል የቡድን ባህሪውንና ያለፈውን የቡድን ካራክተር ቀይሮ ተጋጣሚ ላይ በሚፈጥረው ጫና ተጋጣሚ ያንን ኤሪያ ታርጌት እንዳያደርግ ቀደም ብሎ ጉዳዮችን ሃንድ ላይ ያደርጋል ስንል ነበር። እንግዲህ ቶትናም አይደለም አደጋ ለመፍጠር የተፈጠሩትንም አደጋ መቋቋም ሳይችል ቀርተው እንግዲህ በአርሴናል አስደናቂ ፍጹም የጨዋታ ብልጫ አንድ ግብ ሪቻርልሰን ከ40 ያርድ ላይ ያው የራያን መውጣት ተከትሎ ዙቢመንዲ ላይ በተፈጠረ ፕሬሲንግ አስቆጥረው እንግዲህ 4-1 ጨዋታው ተጠናቋል። ለሚካኤል አርቴታ የምሽቱ ድል ከተገቢ በላይ ነው። ተገቢ ነው ሳይሆን ከተገቢው በላይ ነው። እንደ ቡድን ለቀረበ ሻርፕ ለሆነ ታክቲካሊም ቴክኒካሊም ዌል ኦርጋናይዝድ ሆኖ ለቀረበ ቡድን የሚገባው ውጤት እንደውም የግብ ልዩነቱ አርሴናል እንደነበረው ኢነርጂና ሃይፕረስ በግሌ ጨዋታው ከረፍት በፊት ብቻ ወደ 3-4 ግብ መቆጠር ነበረበት። ግን ከራይስ ሙከራና ከትሮሳርድ ግብ መካከል የነበረው ትዕግስት አርሴናል ኦቨርሎድ እየፈጠረ ኤሪያዎችን የማሸነፍ ቴክኒክና ታክቲክ ነው የያዘው። ከዛም በኋላ አንድ አድቫንቴጅ ኤሪያ ሲያገኝ ሜሪኖ ኳሷን ድሮፕ አደረገ፣ በፍጥነት ትሮሳርድ አስቆጠረ። በተመሳሳይ ፖዚሽን ላይ እዛው በኦቨርሎድ የተገኘ ኤሪያን ደግሞ ኢዜ ያገኘ፣ ገደለ ኳሱ። ስለዚህ የታክቲክ ከፍታና የሜዳ ውስጥ በቂ የቡድን ፍሉዲቲ ባየንበት ጨዋታ የሚካኤል አርቴታ አርሴናል ወደ ዋንጫ የሚያደርገውን ጉዞ በ12ኛ ሳምንት 29 ነጥብ በግሩም የማሸነፊያ መንገድና በሙሉ የቡድን አይደንቲቲ በተላበሰ እንቅስቃሴ እንግዲህ ፍጹም የበላይነት ወስዶ ቶትናምን 4-1 በሆነ ሰፊ ውጤት የሚገባውን 3 ነጥብ ከበቂ በላይ ብልጫ ወስዶ ማሸነፍ ችሏል። ይህን ጨዋታ ነው እንግዲህ ለዚህን ያክል ደቂቃ በታክቲኩም ባሉ ጉዳዮችን በሁሉም ረገድ እንግዲህ ሁሉም ቦታ እየገባን ነካክተን በቻልነው አቅም ጨዋታውን በተረዳ ነው ወይም ባየነው አቅም ወደ እናንተ በእንዲህ መልኩ ይዘን መጥተናል።
ከተመቻችሁ ላይክ አድርጉ። ላይክ ስታደርጉ የዚህን ፕሮግራም ተደራሽነት ከፍ ያደርጋል። ለወዳጅ ዘመዶቻችሁም ሼር እያደረጋችሁ አዲስ ከሆናችሁ ሰብስክራይብ። ይህን ፕሮግራም ደግሞ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን የአርሰናል ደጋፊዎችን እንኳን ደስ አላችሁ እያልን የዛሬውን ፕሮግራም በዚህ አጠናቀቅን። ሰላም ቆዩ።